ተመሳስለን እንሂድ ሲጀመር አንተንም ልክ አጨብጭቡለት። ሰላም እንዴት ናችሁ? የጁስ ፋሚሊ ቤተሰቦቻችን ደህና ናችሁ? ዛሬ እንግዲህ ለየት ባለ ቪዲዮ ነው ወደ እናንተ የመጣ ነው። ዛሬ ከቤት ልንወጣ ነው ከባሊ ጋር እና የሆነ የሞዴሊንግ ትምህርት ቤት ዛሬ ያስመርቃል እና ተጠርተናል። ባይን እየጠበኩት ነው ያለሁት ልንሄድ ማለት ነው እና እንደዚህ አይነት ፕሮግራም ላይ የመጀመሪያ ጊዜያችን ነው ስንገኝና በጣም ደስ ብሎኛል። ለመሄድ ጓጉቻለሁ፣ ግን ያው ብዙ አልተዘጋጀውም። የሆነ ለዋሌ ቆንጆ ታንክ ላረገው አስቤ በዚሁ ፀጉሬን ምናምን ምንም የተዘጋጀሁት ነገር የለም፣ ግን በቃ እንደማይሆን አርጌ እጠብቀዋለሁ። ተዘጋጅተሽ ጠብቂኝ ብሎኝ የወጣው እሱም ፀጉሩ ሊቆረጥ ፏፏ ሊል ወጥቷል፣ ግን እንደሚጠብቀኝ አያገኘኝም እና ማይሆን አለባበስ ማይሆን ፀጉሬን በቃ እንደማይሆን የሆነ እንደዛ አርጌ አልሄድም። በእርግጥ ግን እሱም ፍራንክ ለማድረግ ነው። ከዛ በኋላ ተስተካክዬ መሄድ ይሆናል ማለት ነው። ፀጉሬ ታዊ ሌላ ታሪክ ለእናንተ አሳያችኋለሁ እና እንደዛ አድርጌ እጠብቀዋለሁ ማለት ነው። የእሱን ሪያክሽን ደግሞ አብረን የምናይ ይሆናል ማለት ነው። እንዘጋጅና እንጠብቀው፣ እናሳብለዋለን። ዛሬ ይቀጥላል። ሬዲ ናችኋ? ምን መስል ይሁንማ ራሴን ራሱ በመስታወቂያው በጣም ነበር የደነገጥኩትና ሌላ ታሪክ ውስጥ ነው የገባሁት። ጫማዬ ከቀሚሴ ጋር፣ ጆሮ ጌጤ አንዱ ሌላ፣ ከንፈሬ በቃ ዝብርቅርቅ እና ምን እንደምመስል አሁን ደግሞ የእሱን ሪያክሽን ነው እኔ በጣም ማየት የፈለግኩትና የጠበቀኝ። እርግጠኛ ነኝ የሚጠብቀኝ በጣም ፋብዬ እየጠበቅኩት ምናምን ነውና እስኪ አሁን እየመጣ ነው። ደውሎልኝ ነበር እና ተዘጋጅቻለሁ ጨርሻለሁ ምናምን ብዬው መኪና ይዤ እየመጣሁ ነው። ቶሎ ጠብቂ ጣጣሽን ጨርሰሽ ብሎኛል። ስግጥ ብዬ እንደዚህ ነው የሚሄደው ነው ምነው እንደመስል እንዳደነግጡ እንዳፈሩኝ እሺ። እና በቃ እየመጣ ስለሆነ አንዳንድ ማስተካከለው ነገር ስላለ ደግሞ ውስጥ ሆኜ ነው የምጠብቀው ማለት ነው። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ፊቴ እንዳታዩት፣ ከንፈሬ እንዳታዩት እንዳለጋት እና ይመቻችሁ። ለማንኛውም እስቲ እንጠብቀው። ውዷ ወይ መጣህ እንዴ? አጨረሽም እንዴ? አዎ በእናትሽ ነይ። ኧረ እየጨረስኩ። ሰዓቱ ሄዷል እኮ ለጉድ ነው ሄደው። ቶሎ መጣህ እኮ ምን ሆነ ነው? እባክሽ ወረፋ ብቻ ነው፣ ምንም እንትን ማለት አልቻልኩም። አልተቆረጥክም? አዎ ወረፋ ሆነብኝ። ቆይ እሺ አንዴ ነይ፣ መኪና መጥቷል እኮ። ቆይ ትንሽ ነገር እየቀረኝ ነው። እየዘነጥኩ እንዴ? ጨርሻለሁ አላልሽኝም እንዴ? ቆይ ጨርሻለሁ እኮ። እና ታዲያ ምንድን ነው? ጨርሻለሁ። ኧረ ሶሪ፣ አንተ ጨረስክ? አልተቆረጥኩም አልኩሽ እኮ። በቃ እንሂድ። ኦልሞስት ሰዓቱ ራሱ ደርሷል። ማርፈዴ ነው አሁን ራሱ። እሺ በቃ ቶሎ እንሂድ፣ ቶሎ በይ። አትሊስ ብናረፍድ ይሻላል። እንዲህ በክብር ተጠርተን። ጨርሻለሁ። በኢየሱስ ምንድን ነው ይሄ? ምንድን ነው? ምን ማለት ፋሽን እንዴ? የፋሽን ዘንጫለሁ እኮ። ያምራል አለባበስ። ምንድን ነው ጆሮ ጌጥሽ? ምንድን ነው? እየቀለድሽ ነው አይደል? አንቺ ነኝ። ምንድን ነው የምቀልደው? ስሪ ምንድን ነው ፀጉርሽ? የፋሽን እንትና እና አንቺ አቅራቢሽ ተጋባዥ እኮ ነሽ፣ የክብር እንግዳ እና ሉና እንደዚህ ወይ ሲል እንደው ምንድን ነው ከፖርት በቀሚስ በጫም ክረምታ እንዴ? ማን ነው አንቺ? ቆይ ፀጉር ቤት እያልሽ የት ነው የምትሄጂው? ማሰልጠኛ ነው እንዴ የምትሄጂው? ቆይ ማለት ምንድን ነው ከንፈርሽ ጆኒ ነው ያልቀለቀሽ? አለም በቃ አንዳንዴ ይሁን እንደዚህ አይነት ስታይሎች ያስፈልጋሉ። እንዴ ጥርስሽን ስቦርሽ ነክቶብሽ ነው መሰለኝ። ይሁን እኔ ተመችቶኛል። ለማንኛውም እንሂድ እያልከኝ አለ። ምንድን ነው እንደዚህ ብለሽ የምትሄጂው? ምንድን ነው? እየቀለድሽ ነው? እውነቴን ነው። ምንድን ነው የምቀልደው? አረ በእግዚአብሔር በእናትሽ እንትን አትበይ። ሰዓቱ ሄዷል እኮ። ምን ሆንክ እንደዚህ ዘንጬ? እንደውም እንዴ ምንድን ነው መዘነጥ? ጆሮ ጌጥሽ፣ ፀጉርሽ ምንድን ነው ይሄ ምናምን የፋሽን እንትና እንዴ? ምን እና አንቺ አቅራቢሽ እንዴ ነካሽ? ምንድነው አቅራቢስ ባሉን ከሌሎቹ አለባበስ ለየት ብዬ መታየት ስለፈለኩኝ
አንቺ ፌመስ ያደርሽ እንደምለው ለየት ብለሻል እኮ በቃ ከኔ ጋር መሄድሽ ራሱ እንደዚህ ደግሞ ለየት ማለት አለ። ኧረ በስመ አብ ምንድን ነው ያምራል እኮ ሱሪ ምን ሆነ? ይሄውን ተጣጥበሽ ነው በእናትሽ ያውቅሽ ታበስጭኝ ነው የምትይው። የቀለድሽ ነው የምርሽ ነው? የምሬን ነው። እኔ በእናትሽ እንትን አትበይ በእናትሽ። ሰዓት የለም እኮ ነው ትቼሽ ነው የምሄደው። ምንድን ነው ትተኸኝ የምትሄደው? ምን ሆንኩኝ? ታፍርብኛለህ? ሻንዲ ራስሽን አንቺ ምን ነካሽ? ምንድን ነው ራስሽን መታሳየኝ? አይቼዋለሁ። እያየሁ አንዴ ተቀባሁት። ምንድን ነው የምትመስዪው? እስኪ ምንድን ነው ሱሪ? የቀለድሽ ነው እንደዚህ? ምን ችግር አለው? ምንድን ነው የምታበሳጭኝ? ምን ችግር አለው? በኢየሱስ ስም ይኸው እስኪ ምን እንደምትመስዪ። ምን ችግር አለው? ለየት ያለ ነው በቃ። ለየልሽ ነው የሚሉሽ። ምን ችግር አለው? ጆሮ ጌጥሽ ምንድን ነው? ፀጉርሽ ምንድን ነው? ስታይል ነው። እንደዚህ አይነት ስታይል የታገር ነው የመጣሽው። የህፃን ልጆቹ ራሱ እንደዚህ አይሰሩም እኮ። አንተ እንደውም ወደውት እኔ ዲዛይነራቸው እንደሆነ ነው ይፈቅዱልኛል። በኢየሱስ እኔ ምን አይነት ነገር ነው እንትን የምትይኝ? ቆይ አንቺ ሱሪ ምንድን ነው? እንሂድ በቃ ና እንሂድ። እንዴት ነው እንደዚህ ሆነሽ የምትሄጂው? ውዷ እየቀለድሽ ነው እንዴ አንቺ? ቆይ ልታበሳጭኝ። ምን ችግር አለ? መሄድ ካልፈለግሽ ንገረኝ። እኔ ልሂድ። ሰዓቴን አትግደይብኝ። 8 ሰዓት ቆይ ጠራ ነው እኮ እንሂዳ። እየቀለድሽ ነው እንዴ? ካሰሩ ነው እኮ ራሱ እኮ መኪና እየጠበቀ ነው። እንደዚህ ሆነሽ ምንድን ነው ምን አይነት እንትን ነው? እኔ እያመረርሽ ነው እንዴ? እኔ እኮ ልቀልጂ ምናምን በቃ አንተ ወይ ቅር እንሂዳ። ምንድን ነው የምትሄጂው አንቺ? እንደዚህ ሆነሽ ምንድን ነው አንተ? እኔ የተከበሩ ሰዎች ይኖራሉ እኮ ታዲያ እኔ ምን ችግር አለው ታዲያ? ይሄ እኮ ምንድን ነው ኖር ነው እንዴ? አይደለም ምንድን ነው የምታስተምሪ? ምንድን ነው ማስተላለፍ የፈለግሽው? እኔ በቃ ሁሉም ነገር ፋሽን እንደሆነ እንዲያዩ ነገር አላውቅም። አሁን እንትን የምትይ ከሆነ 10 ደቂቃ ልስጥሽ። ምን ማለት ነው? አጠፋፍተሽ ምናምን ትመጪ? አላጠፋፋም። እኔ እንደዚህ ነው የሚሄደው። እንሂድ። ምንድን ነው ከቦርቱ? ብርድ ነው። ፀሐይ አንዴ ምንድን ነው ብርድ ነው የምትለኝ? ኢየሱስ ተንባላ በአሁን ከአሁኑ ተጠንቅቀን ጥላ የታለ ጥላም ዘርግቼ ነው የሚሄደው። እስታይሉ እንደዛ ነው ሲጀመር። ምንድን ነው? ኧረ በእናትሽ የሆነ ነገር እንትን በይ። ምንድን ነው ሱሪ? እኔ ማላውቀውም የምንሄድበት ቦታ አለ እንዴ? ቆይ እንሂድ በቃ አሁን። አንተ ሰው ምን ይልሻል? እንደዚህ ሆነሽ ስትሄጂ ምንድን ነው እንደዚህ ብቻሽ ለመቆጣጠር ነው እንትኑ? ስቴጅ ላይ አትወጪማ። ሊያስወጡኝም ይችላሉ ተመችቻቸው። በቃ አንቺ እንትን አትይም። ሂጂ በቃ እንሂድ በቃ። እኔ ትቼሽ እሄዳለሁ። የምር ትቼሽ ነው የምሄደው። ታፍርብኛለህ? አዎ አፍርብሻለሁ። እንደዚህ ሆነሽ አፍርብሻለሁ። አትወደኝማ። ማትሄጂ ከሆነ ንገሪኝ። የምሬን ነው። አትወደኝማ። ተወው በቃ። እኔ አይ በቃ ቅሪ ከፈለግሽ እኔ ልሄድ ነው። እኔ ሂድ በሌ እንደዚህ ዘንጬ ጠብቂ። ካምሮብሻል እንኳን እንደዚህ ከቀሚስ ጋር እንደዚህ ጫማ የለበሳል እንዴ? ቆይ አውቅሽ ታበሳጭኝ ነው እንዴ? ምን ችግር አለው? ቀንተ ምን ነው አዲስ ነገር መፍጠር አንችልም? እንደደወልኩልሽ ታውቂያለሽ። ምንድነው እንደዚሁ ነው መጠበቅ? በኢየሱስ እኔ ሂጃለሁ። በቃ ሂጃለሁ። እኔ በሌላ መኪና ከኋላ እመጣለሁ። እንዳትመጪ ወጋውት መንፈስ እንዴ! ይህ መንፈስ ነው ሱሪ እንጂ የጤነኝነት አይደለም። ምንድን ነው? ምን ችግር አለው? አዲስ ፋሽን ነው። አማቾችሽን ያያቸው እስኪ። ለምን ደግሞ ያቸው በሙሉ አይን ቀና ብለሽ ታያለሽ? ተይ እንጂ ውዳ። ምንድን ነው ሱሪ? ቻው በይ በቃ። እኔ ሂጃለሁ። ታፍርብኛለህ ደግሞ። ምን ሆነ ነው? ሂዳ ያው እንግዲህ ትቶኝ ሄዷል ማለት ነው። ያሳዝናል። ምን ሆንክ? ምን ሆነ ነው? ኧረ አብረን እንሂድ ሱሪ እና ተመሳስለን እንሂድ። ሲጀመር አንተንም ልቅ። ኧረ ሱሪ ፕራንክ ነው እና በቃ ኧረ ና። ምንም ማድረግ አይቻልም። ትቶኝ ሄዷል። ቀርቻለሁ ማለት ነው። ይመቻችሁ። ለማንኛውም ወዳችኋል። እንደዚህ ሆኜ ግን መንገድ ላይ ብሄድ ሰው ምን ይለኛል? አንዳንዴ ብንሞክራቸው አሪፍ ነው። ይመቻችሁ። ወዳችኋል። የጆይፉል ፋሚሊ ቤተሰቦች እንዳያችሁት ነው። ማይሆን ሰዓት ላይ ፕራንክ ምናምን ትለኛለች። እኔ ለመሄድ ወስኛለሁ በመጨረሻው ሰዓት። አይሆፕ ጥሩ ነገር ይኖረኛል፣ ሚክስ ነገር ይኖረኛል ብዬ አስባለሁ። በፊልዱ የመጀመሪያ ነው። ሞዴሊንግ ላይ ፋሽን ላይ ስጋበዝ የመጀመሪያው ነው። እንግዲህ ጠሪ አክባሪ ነው። እንግዲህ በቪአይፒ ስትጠራ ሰዓት እንኳን ማክበር ትንሽ ቢከብደንም በተለያዩ ምክንያቶች እዚህ መገኘት ግዴታችን ነው። ስለዚህ ሂደን ያለውን ነገር ማሳያችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዋይፊቲ አይተሽ ትጸጸቻለሽ። አም ዴፊኒትሊ ሹር
ያየሁትን ነገር አሳያችኋለሁ። አብሮነታችሁ አይለየን። ሐሳብ አስተያየታችሁን እንግዲህ እንደዚህ አይነት ሳለ እንደዚህ አይነት ፕራንክ ምናምን ብሎ መቀለድ እኔ አግባብነቱ እየታየኝ አይደለም። ትንሽ ተበሳጭቻለሁ፣ ግን ደግሞ ብዙ ነገር ልቤን ሰፋ አድርጌ ብዙ ነገር ጠብቃለሁ። ጥሩ ሰዎች እተዋወቃለሁ። ቆንጆ ቆይታዎች ይኖረኛል። አዳዲስ ነገር አይቼው ማላውቀው ነገር ይኖረኛል ብዬ አስባለሁ። ዩኒክ ሞዴሊንግ ነው ይሄን ፕሮግራም ያዘጋጀው። ዳይ ወደ ቦሌ Cause they know I got the sauce. Got the presence on me, I can't ever take it off. That's why I came country boy stepping. Yeah, I'm country boy stepping. Country boy stepping. Yeah, I'm country boy stepping. Yeah, they can't get like me. Rockin' boots and white tee. Designer on my cuff link, something like a movie. Country boy stepping. Yeah, I'm country boy stepping. Country boy stepping. Yeah, I'm country boy stepping. Artist out the ranch, I just told you that I'm bout it. I might take offense if you tell me that you doubt it. That's just what it is. Yeah, I'm known to make it rowdy. Then I'm እንደገና እሱን ሳትሆን ደግሞ ለመቀጠል ትልቁ ደግሞ ማሸነፍ ኮንሲስተንሲ ነው። ሁለቱ ላይ ሰላም እንዴት ናችሁ? ያው በመጀመሪያ የክብር ተጠርቼ ነው። ሲቀጥል የእውነት በጣም ደስ የሚለው በልጅነታችን ያው እኔም አብዛኛው ኢትዮጵያዊ በልጅነቱ እንደዚህ ታለንቱ የሚወጣለት ሰው ቢያገኝ ከራሱ አልፎ ምን ያህል ለሀገራችን ልንጠቅም እንደምንችል ሳስበው በጣም የተሰማኝ የእውነት እና በጣም ደስ ብሎኛል። አልዋሻችሁም። እንኳን መጣው ከትላልቅ ሰዎች ጋር የተቀመጥኩትና በጣም ነው ደስ ያለኝ። እሱም ደግሞ ያው እኔ በዚህ አቋሜ ስለ ሞዴሊንግ ነበር ማውራት ነበረብኝ፣ ግን ዛሬ እኔ ስለ ሶሻል ሚዲያ ላወራችሁ ይገኛል የሚለውን ነገር በመተው ለራሳችንና ለአምላካችን ብቻ ታማኝ በመሆን መስራት ነው። ሶሻል ሚዲያ በጣም ትልቅ በር ይከፍትላችኋል። ትልቅ ከራሳችሁ አልፋችሁ ለቤተሰባችሁ፣ ከቤተሰባችሁ አልፋችሁ ለሀገራችሁ ትልቅ ጥሩ ነገር መስራት እንድትችሉ ያደርጋችኋል። በጥሩ ወይ ማለት ነው። በመጥፎ ወይም የሚጠቀሙት ሰዎች አሉ። ስለዚህ ይህንን ነው የምላችሁ። ጥያቄ በስርዓት አልመለሱ ይመስላል። ማናሸነፈ አትሌት የክብርት ዶክተር አትሌት ደራርቱ ቱሉ እባክሽ። በርጠሚዮስ አሁንም አንዴ በርጠሚዮስ ሲያሸንፍ ሌሎች 3 ህፃናት ነፃ የትምህርት ዕድል በማግኘት ያሸንፋሉ። ከብሩ ይልቅ ይሄንን ይሻላል አይደል? ከ10,000 ብር ይልቅ የ1 ዓመት ለ3 ህፃናት በርጠሚዮስ ታሸነፈ። ከተሸነፈ ግን በነፃ እንለያያለን። ፈተናው ለክብርት ዶክተር አትሌት ደራርቱ ቱሉ ነው። ብዙ ሰው ማይችለው የበርጠሚዮስን ስም መጥራት ብዙ አይችልም። ደራርቱም ያለችው አንዴ እባክሽ ጥሪ ነው። በትክክል ነው፣ በትክክል አሸናፊው ማን ነው? እሺ ነይ ደራርቱ ወደ መድረክ ጋብዛለሁ። ዩኒክ ሞዴሊንግ ስኩል ለ3 ሰዎች እዚሁ እሷ ባለችበት ከፍለው መማር ላልቻሉት ህፃናት በደራርቱና በበርጠሚዮስ ስም ለ3 ህፃናት ለመስጠት ዝግጁ ነው። ያው በየዓመቱ አሁን ሳስመርቅ ለ6ኛ ዙር ነው። አዲስ አበባ ለ6ኛ ዙር አስመርቄያለሁ። አጠቃላይ ሞጆ፣ ደብረ ዘይት፣ ዱከም እያልኩኝ ወደ 4 ብራንቾች አሉ። በሁሉም ብራንች አጠቃላይ ወደ 50 በላይ በየዓመቱ ስፖንሰር አደርጋለሁ። አሁንም አለን ጨምራለን ማለት ነው። ስለዚህ ከዚህ ውስጥ ይሁን መማር
ደራርቱ ደጋግማ አይታለች። ከሚያዝናኗት ካፕሎች መካከል አንዱ ነው። ሱራ የልጅ አባት ነው፣ ባለትዳር ነው። ሶሻል ሚዲያ ላይ በጣም ከሚወደዱ የቲክቶክ እና የዩቲዩብ ኮንተንት ክሬተሮች አንዱ ነው። ሱራፌል ወደ መድረክ ጋብዛለሁ። አጨብጭቡለት። ሱራ እንደምናመሻችሁ፣ ሰላም ናችሁ? እንግዲህ ዛሬ እዚህ ለመገኘቴ በጣም ደስ ብሎኛል። ለተመራቂ ልጆችን ቤተሰቦችን እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ እያየሁ ነበር የህፃናቱን ኮንፊደንስ፣ ራስ መተማመን እና በየትኛውም ሙያ ላይ ሆነ የህይወት ደረጃ ላይ በራስ መተማመን ትልቅ ዋጋ አለው። በማንኛውም ለስኬትም በህይወት ጎዳና ከራስ የተማርኩት ነገር ነውና በዚህ ሌቭል ያመጡት ነገር ነገር ተከትሏቸው የሚሄድ ነገር ነው የሚሆነው። እንዲሁም ደግሞ በጣም አፕዴት ደራርቱ ሁሉ ከአንቺ እንትን በመገኘት በጣም ነው ደስ ያለኝ። ከልጅነት አንስቶ እስከ ወጣትነት ጀግናችን ነች፣ የሀገር ባለሙያ ነች። በጣም ኩራት ተሰምቶኛል። የተለያዩ የኪነ ጥበብ ሰዎች አላችሁ። እንግዲህ ሱራፌል ያው ሶሻል ሚዲያ ላይ ብቻ ሳይሆን በሕክምናውም ፊልድ ላይ ያለው ጤና መኮንን ላይ በሕክምናው ፊልድ እያገለገልኩ ነው የሚገኘው። ዛሬ እዚህ በመገኘት በጣም ደስ ብሎኛል። የአርቲስት ቻቺንም ምክር በጣም ልባችሁ ውስጥ ወላጆች እንድታስገቡ አደራ እላለሁ። በጣም ትልቅ ነገር የተናገረችው። አመሰግናለሁ። ጋይስ እንዴት ነበር? እንግዲህ እንዳያችሁት ነው። እኔ በጣም ከጠበቅኩት በላይ ነው። እንደዚህ አይነት ነገር አይቻልም። ህፃናቶቹ አለባበሳቸው፣ ኮንፊደንስ፣ በራስ መተማመን፣ ኦ ማይ ጋድ። ከሁሉ በላይ ደግሞ ኮማንደር አትሌት ደራርቱ ቱሉን በአይን በማየቴ እኔንም በቃ በማወቋ ምናምን በብዙ ነው በጣም ማይ ጋድ ውድ ያመለጣት። እኔ ምን እንደምን አላውቅም። አርቲስት ቻቺን ማይተን ነበርና አርቲስት አስረስ ብዙ የኪነ ጥበብ ሰዎች ነበሩ እንዳያችኋቸው። በጣም አሪፍ ነበር። እኔ በጣም ወይኔ ውዴ ምን ነው በመጣች ነው ያልኳት። እንዲያርጋ ከምታቃጥለኝ ምን ነው በመጣች ነው ያልኳት። ኦልሞስት 2 ሰዓት ከምናምን ነው ሰዓቱ ሂዷል። ቢሆንም ግን ይገባዋል እያንዳንዱ ነገር። በዚሁ አጋጣሚ ኢግል ኢቨንት ኤንድ እንትኖች በጣም ልናመሰግን እንወዳለን። ቤኪ በጣም ቴንኪዩ በጣም ለጋበዝከኝ። በጣም ቆንጆ ኤክስፔሪየንስ ነው። በጣም ደስ ይላል እና ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። አርቲስት ቻቺ ማይረሳ በጣም አልቀረጽንላችሁ ይቅርታ አድርጉልን። በጣም ቆንጆ መልእክት አስተላልፋለች። እንግዲህ የነበራችሁ ሰዎች በቦታው በጣም አይታችኋል። እነ በርጠሚዮስ ነበሩ። ኦማይ ጋድ በጣም አሜዚንግ ታይም ነበር። ኤኒሃው ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አይ ሆፕ ውዴም ከናንተ እኩል ነው የምታየው። አላሳያትም ቤትም። ስለዚህ በጣም ቆንጆ ጊዜ ነበር የነበረኝ። እወዳችኋለሁ። አብዛኞቻችሁ እያያችሁ ዝም እያላችሁ ነው። ሰብስክራይብ እንድታደርጉ መልእክቴን ማስተላለፍ ፈልጋለሁ። ሰላም ሁኑልኝ በያላችሁበት። ታግዙኛላችሁ። ወመሊኑ ዲቤ ጀናቢ ታሚረጋ ወመሊኑ ዲቤ ጀናቢ ታሚረጋ ከራስሪ ዲስኔ ማሊፍቴም ናሞጋ ማሊፍቴም ናሞጋ ረቢሞ ናሙማ ከንሴረ ጀሊሴ ዋቀሞ ናሙማ ከንሴረ ጀሊሴ አቲቴነተከ መልቱ ወደኑ ባሴ ኡማንቴነተከ መልቱ ወደኑ ባሲ መልቱ ወደኑ ባሲ እግዚአብሔር ያክብረን።